ትምህርት ዳቦ መብሊያ ብቻ ነው። ሂጃብ ጀነት መግቢያ ነው። ትምህርት ቤት ስትሄጂ ባዶ ጸጉር ሄደሽ ታውቂያለሽ? በጣም ጎበዝ። ስንት ዓመትሽ ነው? 8 ጁዝ ስለደረስሽ ቁርአን ልሰጥሽ ፈለኩ። ትፈልጊያለሽ? ባዶ ጸጉር ነው ወይስ ባዶ ጸጉር ነው የምከጂው? አይደለም። ምንድነው የምንለብሽው? ሂጃብ። ሂጃብ። እንግዲህ ተመልካቾች እዚህ እጄ ላይ የምትመለከቱት ሰማይና ምድር መሸከም ያቃተው ዛፉ፣ ድንጋዩ፣ ተራራው፣ ሸንተረሩ መሸከም ያቃተው የሆነ ትልቅ አማና ይዣለው በሚያምር በስጦታ ወረቀት ታሽጓል። ለማን ነው የሚሰጠው? ለምንድን ነው የሚሰጠው የሚለውን በመጀመሪያ እነግራችኋለሁ። ከዛ በፊት ኦንላይን ቅራአት መቅራት የምትፈልጉ ይሄን ቪዲዮ የምትከታተሉ ሰዎች ውጭ ሀገር የምትገኙ የመዳም ቅመሞች የሆናችሁ የሀገራችን ልጆች በአረብ ቤት ሆናችሁ ስራ የምትሰሩ እህቶቻችን እንግዲህ መርከዘል ፉርቃን የሚባል የኦንላይን ቅራአት ማዕከል አለ። እዛ ኢንሻአላህ የተወሰኑ ተማሪዎች አሉ። በሴት ኡስታዝ ብቻ ላይ መቅራት የምትፈልጉ ኪታብም ይሁን ቁርአን የወንድ ኡስታዝ ሳይሆን የሴት ኡስታዛ ነው የምንፈልገው የምትሉ እህቶቼ የሴት ኡስታዛ የምትፈልጉ አሁን በድጋሚ ነግራችኋለሁ። ሴት ኡስታዝ ነው የምንፈልገው ብላችሁ ከዚህ በፊት ስትጠይቁኝ የነበሩ በጣም ብዙ ሰዎች ነበሩ። ዛሬ በአላህ Subhanahu Wa Ta'ala ፍቃድ ያንን የምስራች ይዤላችሁ መጥቻለሁ። እዚህ ዲስክሪፕሽኑ ስር በሚቀመጠው ወይም እዚህ ስክሪኑ ላይ በሚቀመጠው ስልክ ቁጥር ደውላችሁ ማነጋገር ትችላላችሁ። ቅራአታችሁን መቅራት ትችላላችሁ። ዛሬ ዱንያ ላይ እድሜያችሁን በሆነው በረባ ባረባው ነገር ጨርሳችሁ ወደ ሀገር ቤት ስትገቡ ለዳማ ከምትገቡ አላህ Subhanahu Wa Ta'ala ከቀብር ስትወጡ ከአራቱ ጥያቄ ወአን ዑምሪሂ ፊማ አፍና አንድ ሰው ከቀብር ሲወጣ መጀመሪያ ከሚጠየቁት ጥያቄዎች አንዱ እድሜውን የት እንደጨረሰ ነው። እድሜያችሁን በሽቀላ ላይ ብቻ የምትጨርሱ ከሆነ ሐቂቃ ወደ ሀገር ቤት ስትመጡ በጣም ይከፋችኋል፣ ትለድማላችሁ። የዛን ጊዜ በጣም ይቆጫችኋል። ለዛ መፍትሄ ወንድ ኡስታዝ ላይ ከፈለጋችሁ፣ ሴት ኡስታዝ ላይ ከፈለጋችሁ ከቃይደቱ ኑራንያ ጀምሮ እስከ ቁርአን መቅራት እስከ ኪታብ እስከ ትናንሽ የአቂዳ ኪታቦችን ቅርጣስ ኪታቦችን መቅራት የምትፈልጉ ቅድም እንዳልኳችሁ እዚህ ስክሪን ላይ ባለው ደውላችሁ ማናገር ትችላላችሁ። ወደ ፕሮግራማችን መልሳችኋለሁ። ለመርከዛችን ተማሪዎች 2 ተማሪዎች ይህንን የቁርአን ስጦታ በዚሁ በመርከዛችን ተማሪዎች ልንሰጣቸው አስበን ዛሬ ይዋሽገን መተናል። ተማሪዎቹ ወደ መድረክ ይመጣሉ። ሂባ ማህሙድና ሀያት ይባላሉ። ሁለታችሁም ወደ መድረክ ፈሊተፈضሉ መሽኩራን ወማእጅራ። እንግዲህ ተመልካቾቼ እነዚህ ታዳጊ ተማሪዎች የኢማሙ ሻፊ መርከዝ ተማሪዎች ይሄንን 2 ስጦታ ልሰጣቸው ፈለኩኝ። ሀያት ሰላም አለይኩም። ወአለይኩም ሰላም። ደህና ነሽ? እንኳን ደህና መጣሽ። ማሻአላህ ጀልባብ አምሮባችኋል። ጀልባብ ለብሳችሁ ብርሃኑ ነጋ የሚባለው ሽማግሌ ታውቂዋለሽ? አታውቂው? የሆነ ሽማግሌ አለ መነጽሩ እዚህ አፍንጫው ላይ ይለብሳል። ድምፁ ወፍራም ነው። ሙስሊም ተማሪዎች ሂጃብና ኒቃብ መልበስ የለባቸውም ማለት ትክክል ነው? ምን መሆን አለበት? ሴት ተማሪዎች ሂጃብ ኒቃብ መልበስ አለባቸው የለባቸው? አለባቸው። አንቺ አሁን ትምህርት ቤት መጥቶ ወይ ትምህርትሽን ራቁትሽ ሆነሽ ተማሪ ወይ ደግሞ ሃይማኖትሽ ምረጪ ብትባይ የቱን ነው የምትመርጪው? ቆይ አሰብ እያደረገች ነው። ትምህርት ቤት ይመጡና ማለት ነው ባዶ ጸጉርሽ እና እስከዚህ ጉርድ ብቻ ልበሺ፣ ከዛ ትምህርት ትማሪያለሽ። ሂጃብ ለብሼ ደግሞ ጀልባብ ለብሼ እማራለሁ ካልሽ አንፈልግም ሂጂ ቢሉሽ የቱን ነው የምትመርጪው? ቤት ይሻላል። ወደ ቤትሽ ትምህርት የለም እናንተ ቤት የት ነው የምትማሪው? እተዋለሁ። ማሻአላህ የኔ ጀግና። አያችሁ ትምህርት ዳቦ መብሊያ ብቻ ነው። ሂጃብ ጀነት መግቢያ ነው። ከዚህ በፊትም አንድ የመርከዛችን ተማሪ ከሂጃብሽና ከትምህርት ቤት ሂጃቤን ነው አለች። ትክክል 90 ወደ 100 ሺህ ሰው ተመልክቶት ያንን ቪዲዮ እቺም ተማሪያችን ሂጃብ ወደ ቤቴ ነው የሚሄደው አለ።
አሁን አንቺ ጸጉርሽን አሳይ ብትባይ ታሳያለሽ? ነውር ነው አይደል? የአንድ ሙስሊም ሴት መከበሪያዋ ምንድነው? የምትከበርበት በሂጃብ ነው አይደል? አንድ ዝም ብላ ጸጉሯን ተኮስ አድርጋ በዚህ ብቅ እያደረገች ጉርዷን ለብሳ የሆነ ወፍ የሚመስል ጫማ ለብሳ አስፋልቱ ላይ ቃጭ ቋ ያደረገ ይሄን ማስቲካ እንደ መድፍ እየተኮሰች ስትሄድ ዱርዮቹ ሲመለከቱ እናቱ ይሏታል አይደል? ሂጃብ የለበሰችውንሳ ምን ይሏታል? ምንም አይናገሩም አይደል? በቃ ሂጃብ የለበሰችው እቺማ ኧረ አይነህን ዘውር አርግ ነው የሚባባሉት። እዛ አስፋልት ዳር ማለቴ አሉ እኮ የሆኑ ወፈፌዎች በየመንገዱ የሆነ ምች የመታቸው አሉ እኮ ያችንም ሲያዩ ይላሉ፣ ያችንም ሲያዩ ይላሉ። ሂጃብ የለበሰችውን ግን ኧረ እቺንማ ይላል። እቺን ያ ዱርዬ የሚባለው ሰውዬ ማለት ነው። አንድ ሴት ልጅ ለትዳር እንኳን ሲፈልጋት ያቺ አስፋልት ላይ ማስቲካ ያፈነዳች የምትሄድ ያቺ ዝም ብላ ፌስታል የሚመስል አካሏን የሚያሳይ ልብስ ለብሳ ተኳኩላ አሻንጉሊት መስላ የምትሄደውን ሳይሆን የሚፈልገው ሂጃብ የለበሰችውን ነው። ግን ሳያገባ ዝም ብሎ ለዱርይነት የሚፈልጋት ሂጃብ የለበሰች አራ ያቺማ ይላል። ከዚሁ ራሱ ይገባል ማለት ነው። ስለዚህ የአንድ ሙስሊም መከበሪያ ሂጃቧ ነው አይደል? ማሻአላ። ሂጃብሽን አንቺ ታወልቂያለሽ እንዴ? ማሻአላ። ትምህርት ቤት ስትሄጂ ባዶ ጸጉር ሄደሽ ታውቂያለሽ? በጣም ጎበዝ። ስንት አመትሽ ነው? 12 ሶላት ትሰግጃለሽ፣ ሂጃብ ትለብሻለሽ። አሁን እኮ እንዴት አባቱ እንዳማረባቸው ማሻአላ። እስቲ ማሻአላ በላቸው። ሂባ ማህሙድ ሰላም አለይኩም። ወአለይኩም ሰላም። ደህና ነሽ? አዎ። እንዴት ነሽ? ደህና ነሽ ሲባል አዎ አይባልም። እሺ ደህና ነኝ ይባላል። እንኳን ወደዚህ መድረክ በደህና መጣሽ። ደህና ቆየ። እሺ ማሻአላ። ሂባ ዛሬ ጀልባብ ለብሰሽ መተሻል። አንዱ እዚህ ቁርአን ቤት ስትረብሽ ማይችሽም አላቅም። በቃ እንዱ ለፕሮግራም እንኳን እንድታቀርቢ ከዚህ በፊት ፕሮግራም አቅርብሽ ታውቂያለሽ እንዴ? አላቅም። አታቅም። እንግዳ ናት። ማሻአላ። አንቺም ትምህርት ቤት ትማሪያለሽ? ስንተኛ ክፍል? 3። ትምህርት ቤት ስትሄጂ ምን ለብሰሽ ነው የምትሄጂው? ባዶ ጸጉር ነው ወይስ ባዶ ጸጉር ነው የምትሄጂው? አይደለም። ምንድን ነው የምትለብሺው? ሂጃብ። ሂጃብ የአንድ የሴት የሙስሊም ሴት መገለጫ ነው ብለናል። ቅድም ሀያት ብላለች። እንደው ሂባዬ ልጠይቅሽና ትምህርት ቤት መጥቶ ትምህርት አትማሪም ሂጃብ ከለበስሽ አለሽ። ትምህርት ቤት ሂጃብ ለብሼ እገባለሁ ካልሽ አይቻልም። ወይ ወደ ቤትሽ ግቢ ወይ ባዶ ጸጉርሽንና ትምህርት ተማሪ አለ። የቱን ትመርጫለሽ? ሂጃብ ለብሼ ሂጃብ ማሻአላ። በጣም ጎበዝ። ተክቢራ በሉሃ። ምን እያሉ ነው ወንዶቹ? ያው ቅር ብሏቸዋል። ስለ ሂጃብ እየተወራ ስለሆነ ወደ ጀለቢያው እንመጣለን። طيب خير። እስቲ ትምህርት ቤት ደግሞ ከቅርብ ጊዜ ወዲህ የሆነ ግዕዝ የሚባል ትምህርት ተማሩ እያሉ ነውና ግዕዝ ማለት የአንድ ሃይማኖት የሚገለጽበት ወይም ደግሞ ሃይማኖታቸውን የሚሰብኩበት የሆነ ቋንቋ ነው። ታውቂዋለሽ እንዴ? አላውቅም። ትምህርት ቤት መማር ጀምራችኋል? አዎ። ግዕዝ አይደለም። ግዕዝ ትምህርትማ ትማራላችሁ። ግዕዝ የሚባለው አንማርም። አትማሩም አይደል? አዎ። እንደዛም እያሉ ነው እንግዲህ። እኛ ሙስሊሞችን የሚወክል ስላልሆነ ከዚህ በፊትም በተደጋጋሚ ይሄ ነገር ተነግሯል። በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በክልሎችም በዞን እስከ ወረዳ እስከ ቀበሌ ድረስ እንግዲህ ተነግሯል። ያው ግዕዝ ሙስሊሙም የሞተ ቋንቋ ስለሆነ ሙስሊሙ ማህበረሰብ አይወክልም። ይወክላል? አይወክልም። ማሻአላህ በጣም ጎበዝ። ሂባ መጀመሪያ የቤታችሁ የመጀመሪያ ልጅ ነሽ? አዎ። ከአንቺ በላይ ትልቅ ልጅ የለም? የለም። እኛ ቁርአን ቤት ትቀራለሽና አሁን ስንት ጁዝ ደርሰሻል? 8 ሱረቱ ያሲን። እሺ ዛሬ 8 ጁዝ ስለደረስሽ ቁርአን ልሰጥሽ ፈለኩ። ትፈልጊያለሽ? አዎ። ደስ ይልሻል? አዎ። አዎ። ስንት ጁዝ ይመስላል? 20 ጁዝ 15 ጁዝ አዳዲስ ቁርአን መጥቷል። ስንት ጁዝ ይመስላል? 30 ማሻአላ። ይሄንን አሁን ሱቅ ሂጄ ልግዛ ብትይ 400 ብር ከዛ በላይ ነው።
እኔ ግን በመርከዛችን ተማሪዎች ስም ልሰጥሽ ነው። ከዛ ይሄን ቁርአን ትወስጂዋለሽ፣ ትቀሪያለሽ፣ ትጨርሻለሽ። ቀርተሽ ምን መሆን ትፈልጊያለሽ? ሐፊዝ ታሰግጃለሽ? ዝም አለች። ያው ዝም ያለችው ሴት ልጅ ስለማታሰግር ነው። ታሰግዳለሽ? ቤታችሁ እናትሽ እህቶች ሰብስበሽ ሙሉ አሰግዳችሁ ማለት አትሺ። ሴት ልጅ ያው ኢማሙና ማሰገድ አትችልም። ሐፊዝ መሆን ፈልግ። ማሻአላ አላህ ያድርግሽ። በትምህርትሳ ምንድነው መሆን የምትፈልጊው? ዶክተር ሰው የሚያክም። አሁን ጨክነሽ እኔ ታምሚ ብመጣ መርፌ ትወጊኛለሽ? አንድ ሰው ዶክተር ማለት መርፌ ሃይ እያለ ያው ዶክተር ሲባል ብዙ ነገር ትምህርት ወስዶ ነውና ዶክተሩንም አላህ ያድርግሽ። እናትና አባትሽ ትወጃቸዋለሽ? እናትሽ ቁርአን አክተማለች? አባትሽሳ? አክተመዋል። አንቺ የመጀመሪያ ልጅ ነሽ። ቢያንስ እስከ መቼ ድረስ ማክተም ትፈልጊያለሽ? አሁን 8 ጁዝ ነው የምትቀሪው። እስከዚህ ድረስ ማክተም እፈልጋለሁ ብለሽ እስቲ ንገሪ። የዛንኛው ረመዳን አሁን 3 ወር ነው። ዛንኛው ታከትሚያለሽ እርግጠኛ ነሽ? ኢንሻአላህ በያ ኢንሻአላህ። ማሻአላህ። ሀያት ስንት ጁዝ ነው የምትቀሪው? 21 ማሻአላህ። መቼ ነው የምታከትሚው? ለረመዳን አሁን ከ3 ወር በኋላ ትመረቂያለሽ ማለት እርግጠኛ ነሽ? አንቺሳ ምን መሆን ትፈልጊያለሽ? በቁርአን ቀርተሽ ስታበቂ ማለቴ በቁርአን ደረጃ ምን መሆን ትፈልጊያለሽ? ኡስታዛ። በቃ እንደዛማ ከሆነ እኛ መርከዝ ትመጪና ምናምን ታቀሪ እንላለሽ ማለት። ማሻአላህ አላህ ይጨምርልሽ። ዛሬ እንግዲህ ተመልካቾቼ፣ ተማሪዎች፣ ልጆች የአይናችሁ አላህ Subhanahu Wa Ta'ala የሰጣችሁ ልጆቻችሁ ምን እያደረጉ ነው? እናንተ ለራሳችሁ ምን እያደረጋችሁ ነው? እህቶች፣ አብዛኛው የኛን ቻናል የሚከታተሉት እህቶች እናቶች ናቸውና የት ነው ያላችሁት? ልጆቻችሁ የት ነው ያሉት? ስንት አመትሽ ነው ሂባ? 9 በ9 አመቷ 8 ጁዝ ጨርሳ ያሲንን ጨርሳ እንግዲህ ሱረቱ ያሲን ማለት እሱን ስጨርስ ወደ 9 ትተላለፋለች። ሽልማት እየሸለምናት ነው። እቺም 21 ጁዝ ደርሳለች። አሁን ከ3 ወር በኋላ ታኸትማለች። እሷም ስጦታ እየተሰጣት ነው። በተመልካቾችና በኢማሙ ሻፊ መርከዝ ተማሪዎች ስም ነው። ያው ተክቢር ሞቅ አድርጉኝ። ተክቢር ተክቢር። ልጆችን በተርቢያ በማንኮትኮት ዲናቸውን የምናሳውቅ የኢማሙ ሻፊ መርከዝ አባሎች፣ የዙልፊቃር ቲዩብ ተከታዮች፣ እንደዚሁም የድንቅ ልጆች በኢስላም ፕሮግራም የምትታደሙ ዓለም ላይ የምትገኙ በሙሉ እንግዲህ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ እያልናችሁ ፕሮግራማችን ይቀጥላል። እነሱ ጋር የነበረው ፕሮግራም ይሄን ይመስላል። በቀጣይ ሌሎቹ ተማሪዎች ጋር እመጣለሁኝ።